በስተመጨረሻም እንግዲህ በጸዲ ፍቅር ወድቋል ማለት ነው። ምክንያቱም እንግዲህ አሁን ላይ እጅጉን በጣም ሲያሰቃያት የነበረውን ጸዲን ማለት ነው አሁን ላይ እጅግ በጣም አፍቅሯታል ማለት ነው። በዚህ ምክንያት እንግዲህ አሁን ላይ ፌመን እጅግ በጣም እየተቃጠለች እረር ድብን እያለች ትገኛለች። በነገራችን ላይ እንግዲህ ነብዩ ማለት ነው ይብን ለጽ ሲደውልላት እሷ እያነሳችው ትገኛለች ማለት ነው። እንዴ እኔ እኮ የደወልኩት ጸዲ ጋ ነው ስልኩን አንቺ ታነሸዋለሽ ብዬ በፍጹም አልገመትኩም ነበር በማለት እንግዲህ ነብዩም ሲናገር ነበረ። ብዙ የምናወራው ነገር አለ መገናኘት አለብን በማለት እንግዲህ ስትናገር ነበረ። ያ ማለት እንግዲህ እናቷ ያለቻትን ነገር ለሱን ለመናገር የፈለገች እስከሚመስል ድረስ ማለት ነው። በነገራችን ላይ አሁን ላይ ማለት ነው ነብዩ ጸዲን በዚህ ልክ በመውደዱ ወይንም ደግሞ በማክበሩ በሷ ፍቅር በመውደቁ እጅጉን በጣም ነው ደስ የሚለው ማለት ነው። አብዛኛውን ነገር እንግዲህ አብዛኛውን ወንዶች ማለት ይቻላል በእርግጠኝነት ማለት ነው ያው ተሎ በእጁ የገባችውን ሴት ይህን ያክል ለትዳርም ወይንም ደግሞ ለቁም ነገር ብዙም የመፈለግ እንትን አይታይባቸውም ማለት ነው። ስለዚህ እንደዚህ አይነት ነገር ነው አሁን ላይ እኔ ከነብዩ ላይ የተረዳሁት ማለት ነው። ምክንያቱም በጣም ብዙ ሴቶችን ያመጣል ብዙ በቃ እና እንግዲህ ጸዲ ማለት ነው ምንም አይነት ነገር ከሱ ጋር ማለት ነው ለየት ያለ ነገር ምንም ፍንክች ብትል ራሱ የሆነ ሰዓት እንደውም በጥፊ ነው ያጮለችው ካስታወሳቸው ማለት ነው። ምክንያቱም አልጋዬ ክፍት ነው ምናምን ነገር በማለት እንግዲህ እና እንደዚህ እየሰራሽ እንትን ከምትይ በአንዴ እኔ በጣም ብዙ ገንዘብ ሰጥሻለሁ በማለት እንግዲህ አንተ ክብሬን የምሸጥ ነው እንደ የምታድርግ ምንም ያክል ዝቅ ብዬ ብሰራ እኔ እንደዚ አይነት ሴት አይደለሁም አንተ እንደምትገምተኝ እንዳንተ ልክስክስ አይደለሁም በማለት እንግዲህ ነብዩን በጥፊ እንዳጨለችው ሁላችንም የምናስታውሰው ጉዳይ ነው ማለት ነው። ስለዚህ ቆንጠጥ ያለች ራሷን የጠበቀች ሴት ማንኛውም ወንድ ምርጫው እንደሚያደርጋት ይህ እውነት ነው ማለት ነው። ስለዚህ አሁን ላይ ማለት ነው እንግዲህ ከፌመን ጋር በመሆን ማለት ነው እንግዲህ ነብዩና ፌመን አንድ ላይ በመሆን በጣም ብዙ ነገሮችን ሲያሰቃዩት እንዲሁም ደግሞ በራሷ በደካማ ጎኗ ገብተው ማለት ነው ከእናቷ ጋር እንዳጣሏት በጣም ብዙ ነገር እንዳደረሱባት ሁላችንም አይተናል ማለት ነው። እና ፌመን ምንድን ያለችው በቃ አግዛለሁ ችግር የለውም እሷ እያለቀሰች እሷ በጣም ተክዛ አዝና ማየት ከፈለክ ማለት ነው ስለዚህ እኔም ደግሞ አግዝሃለሁ ብላለች። በነገራችን ላይ ፌመን ማለት ነው እሷን ማሰቃየትም እሷን ደግሞ በጣም ብዙ ነገሮችን ማድረግ ማለት ነው ጸዲን በጣም ትፈልጋለች ብዙ ነገሮችም እያደረሰችባት ትገኛለች ማለት ነው። እና ይህን ነገር ደግሞ ለሱ ለነብዩ ማድረግ ደግሞ በጣም ቀላሏ ነው። ምክንያቱም ይህን ነገር ካደረኩለት እንደዚህ እሱ የሚለኝን ነገር እሺ እሺ ካልኩት በእርግጠኝነት ይወደኛል ያፈቅረኛል ከኔ ጋር ጊዜ ያሳልፋል ብላ ነበር የምታስበው ማለት ነው። እና ነብይ ራሱ በቃ በተንኮሏ በጣም ነበር እንትን የሚለው ማለት ነው። እና ምንድን ነው ያደረገው ለእሷ ለጸዲ በጣም መልካም ወንድም ወይንም ደግሞ ጥሩ ነው ብለን የምናስበው እንግዲህ መኮንን ነው። መኮንን ግን በትንሹም በቃ በሆነ ነገር ማለት ነው ከጎኗ ነበረ ማለት ነው። በብዙ ነገሮች ከትምህርት ቤት ራሱ ይብን ራሱ ነብዩ ለማባረር ይብን ጸዲን ፈልጎ ነበረና በብዙ ነገሮች ከፈተናዋ ከምንም በቃ በትምህርቷ ጎበዝ ሆና እንድትማር የሚያደርገው ከጎኗ የሚሆነው እንደዚህ ለምን ታሰቃዩታላችሁ እንደዚህ ለምን ታደርጋለህ እያለ ማለት ነው ጓደኛውንም የሚናገረው ከጽ ጎን የሆነው ማን ነው መኮንን ነው ማለት ነው። እና መኮንን ደግሞ በጣም የምስኪን ልጅ ነው ማለት ያው ራሱን ለማሸነፍ ብዙ ነገሮችን ቤተሰቦችን እየረዳ ትምህርቱን እየተማረ ልክ እንደ ጸዲ የዳሃ ቤተሰብ ልጅ ነው ማለት ነው። እንግዲህ ፌመንና እንዲሁም ደግሞ ነብዩ ማለት ደግሞ የሀብታም ልጆች ናቸው። በነገራችን ላይ የሀብታም ልጆች አብዛኛውን በቃ የቤተሰብ ገንዘብ የራሳቸው እስከሚመስላቸው ድረስ በትምህርትም በምንም ብዙ ከስንት አንዶች ናቸው እንጂ ይሄን ያክል ጠንካራ ወይንም ደግሞ ጎበዝ አይደሉም በነገራችን ላይ ምክንያቱም ድሎትና ምቾት አብረው ስላደገ ማለት ነው። ያ ነገር ደግሞ ወደፊትም ይቀጥላል ብለው ስለሚያስቡ ማለት ነው። እና የፌመን እናት ራሱ ምን ብላለች? ትምህርትሽን በጣም ጎበዝ ሆነሽ መማር ግድ አለብሽ ምክንያቱም አንቺ ይሄን ሁሉ ንብረት ራሱ ማስተዳደር ትምህርት ያስፈልጋል
ያስፈልግሻል። ስለዚህ ይቺ ድስት እየጠረገች እንኳን የሰራተኛዋ ልጅ እንዴት በውጤት እንዴት ትበልጥሻለች? እሷ ግን እኮ በጣም ጎበዝ ተማሪ ነች። አንቺ ግን ምንም ስንት ነገር የፈለግሽውን ነገር እያሟለውልሽ ራሱ በትምህርትሽ ጎበዝ አይደለሽም። ምንድን ነው እንደዚህ አረባክሽን እያለች እንግዲህ ለልጇ ስትናገር ነበረ ማለት ነው። ሲቀጥል ደግሞ ጸዲን መቅረብ አለብሽ፣ እሷ ታስጠናሻለች፣ ጥሩ ነች፣ ትችላለች። ስለዚህ ከእሷ ጎን መሆን አለብሽ። አንቺ ግን ሌላ ነገሮችን ነው የምታደርጊ። ምንም ባደርግሽ ምንም እየሰማሽኝ አይደለም የምትለው እንግዲህ የፌመን እናት በስተመጨረሻም አሁን ላይ ማለት ነው ያው ጸዲን ለአንድ ሀብታም ለማጋባት እንግዲህ እቅዷን ቀጥላለች ማለት ነው። ምክንያቱም እንግዲህ ከእሷ ልጅ ጋር እኩል እንድትሆን ስለማትፈልግ እንዲሁም ደግሞ አሁን ላይ ማለት ነው ፌመን እና እንዲሁም ደግሞ ነብዩ ባደረጉት ሴራ ወይንም ደግሞ ባጠመዱ ሴራ ማለት ነው። ያ ማለት እንግዲህ በደካማ ጎኗ ነው የገቡባት። ምክንያቱም እሷን ማስተንፈስ እፈልጋለሁ፣ በጣም ትዕቢተኛ ነች፣ እንዴት እኔን ትንቀኛለች? ማንም ንቁኝ አያውቅም እኮ በማለት እንግዲህ ነብዩ በጣም ብዙ ነገሮችን ማለት ነው ከጽደይ ማድረግ እንደፈለገ፣ ስለዚህ ፌመንም እሺ ብለዋለች ማለት ነው። እና የፈለከውን ነገር እኔ ያግዛለሁ፣ ችግር የለውም። ስለዚህ እናቷን በጣም ነው የምትወዳት፣ እናቷም እሷ ያለ እሷ የላትም። ስለዚህ ሁለታቸውን ማጣላት እንችላለን፣ በዚያ መልኩ እንሄዳለን በማለት እንግዲህ እሺ ተባብለዋል ማለት ነው። ስለዚህ እንግዲህ ያው ምንድነው ያደረገው ነብዩ ማለት ነው። ምክንያቱም ጸደይ ከእነሱ ቤት ተቀጥራ ትሰራለች በትርፍ ጊዜዋ ማለት ነው። ያ ማለት ትምህርቷንና ስራዋን ጎን ለጎን እየሰራች ትገኛለች። በምሰራበት ሰዓት ላይ እንግዲህ ያው ልብሴን አስተካክልኝ በማለት ይህ ልብስ ጠፍቶኛል ማንጣት አለብሽ በማለት እንግዲህ እንዲሁም ከፌመን ጋር በመነጋገር እናቷ ስደውል ማን ያነሰው ራሱ ነብዩ ነው ማለት ነው። እና ሻወር ውስጥ እንደገባች በቃ እሱ ደግሞ ጓደኛው ፍቅረኛው እንደሆነ ነበር ለእናቱ እና በዛን የተነሳ እንግዲህ እናትየዋ ማለት ነው አጠናለሁ ምን ይላለው እያልሽ አንቺ ከወንድ ጋር ትንዘላዘያለሽ በማለት እንግዲህ እናትየዋ በጣም እሷም ያሳለፈችው ህይወት ለልጇ እንዳይደርስ በጣም በብዙ ነገሮች ነበር እየመከረች ያሳደገቻት ማለት ነው። እና እንዴት ይህ ሊሆን ይችላል? እየነገርኳት እንዴት እንደዚህ ታደርገኛለች? ልጄ አዋረደችኝ በማለት በብዙ ነገሮች እንትን እያለች ትገኛለች ማለት ነው። ሲቀጥል እንግዲህ ጸደይ እጅጉን በጣም ነበር ያዘነችው። ምክንያቱም ሌሎቹ የሚሉሽን ነገር ሁሉ እየሰማሽ እኔን እንዴት እንደዚህ ታደርጊኛለሽ? እናቴ አንቺ ካልተረዳሽ ማን ሊረዳኝ ይችላል? ለምንድን ነው እንደዚህ ያደረግሽው? በማለት እናቷን ብታስረዳም ግን ደግሞ አንቺ ዘልዛላ እንዴት እንደዚህ ታደርጊኛለሽ? አጠናለሁ ምን እላለሁ እያልሽ እማራለሁ እያልሽ አንቺ ወንድ ስታሯሮች ትወያለሽ በማለት እንግዲህ ያልሆኑ ነገሮችን ቃላቶችን እንዲሁም እናቷ ስትናገራት ነበር። በዚህ ሰዓት እንግዲህ ጸደይ ማለት ነው እጅጉን በጣም ነበረ ያዘነችው ማለት ነው። ምክንያቱም በቃ ያለ ስም ነው የተሰጣት፣ ያላደረገችውን ነገር አደረሽ ነው የተባለችው። ሲቀጥል ደግሞ እንግዲህ አሁን ላይ ስራ አግኝቼልሻለሁ ብሎ ማለት ነው ያጠመዳት ግለሰብ ሆን ብሎ መኪና በቃ ገሽቷት ሆን ብሎ እሷን ለማጥመድ ነው በነገራችን ላይ ማለት ነው። በትንሹም ነክቶ ከእሷ ጋር ሊተዋወቅ የቻለው እንዲሁም ደግሞ መታወቂያውን አስቀምጦት ሄዶ ማለት ነው መታወቂያውን እንድሰጠው በድጋሚ ያደረገው እሱ ሆን ብሎ ነው ያጠመዳት ማለት ነው። እና ያው በወቅቱ የእሱን መታወቂያ እዛ ነበረ። ያንን መታወቂያ ስታይ ደግሞ እናትየዋ እጅጉን በጣም ነበር እንትን ያለችው ማለት ነው። የባሰ በቃ የተነገረኝ ነገር የሰማሁት ነገር በቃ እውነት ነው ማለት ነው። እንዴት እንደዚህ ልጄ ታደርጋለች በሚለው ምክንያት እጅጉን በጣም ርድብን ነበር ያለችው ማለት ነው። እንግዲህ ያው ጸደይም ይህን ነገርን ያላደረኩም ብላ እናቷን ለማሳመን ብትሞክር ምንም ነገር አልቻለችም ማለት ነው። ሲቀጥል የነብዩ አባት አንድ ጊዜ በታመመ ሰዓት እንዲሁም ደግሞ ከነብዩ ጋር አብራ ሁና አባቱ ስለታመመ ከጎኑ ሁና ነበረ ማለት ነው። እና በዚያን ሰዓት ነው ምን ራሱ ነብዩ እንዴት ለአባቴ ይሄን ያክል እንዴት ታስቢያለሽ ምናምን ነገር አባትሽን ትወጂዋለሽ እንዴ ማለት ነው እንዳ እያለ ስለ አባቱም ጠይቋት ነበረ በነገራችን ላይ ማለት ነው። እና ስለ አባቷ ሲጠይቃት አይ ማለት ይሄን ያክል እጠለዋለሁ ብዬ የማስቀምጠው ምክንያት የለኝም፣ ግን ደግሞ እያንዳንዱ ምክንያቱን ቢነግረኝ ደግሞ በምክንያት ደግሞ ልጠለው እችላለሁ እንጂ እንደዚህ ዝም ብዬ ተነስቼ አባቴን አልጠለውም። እናቴ ልጠለው ትችላለች፣ ምክንያቱም አስረግዟት ምናምን ነገር ስለጠፋ በቃ ትክክለኛ አባት ወይንም ደግሞ ትዳሩን መምራት ስላልቻለ በዚያ ምክንያት እናቴ የመጥላት ምክንያት ሊኖራት ይችላል። እኔ ግን አግኝቼው በአካል እስካልጠየቅኩት ድረስ ምንም አይነት ምክንያት አልሰጠውም በማለት እንግዲህ ስትናገር ነበር። እና በንግግሯ በምኗ እጅግ በጣም ጥሩ ሴት እንደሆነች እንግዲህ ያው ነብዩ እየተረዳ ነው። በነገራችን ላይ ሚኪ
ጠይቆት ነበረ። ምክንያቱም እሷን የምቀርባት ወይንም ደግሞ እሷን የተለየ ስሜት ለእሷ ተሰማኝ የምትለው በእርግጠኝነት አንተ አልተቀየርክም፣ እንደ ድሮ በቃ በየሳምንቱ እንደምታመጣቸው ሴቶች እሷንም ልትጫወትባት ነው እንዴ? በማለት እንግዲህ ሚኪ ጓደኛው ጠይቆት ነበረ። እኔ በፍጹም እንደዚህ አስቤ አይደለም፣ እኔ በጣም እሷ ከድሮ አሁን በጣም ተቀየር ያለው በማለት እንግዲህ ያው ነብዩ እንትን ብሏል። በነገራችን ላይ ከምርም የተቀየረ ይመስላል ማለት ነው። የእውነት ተቀይሮ ከሆነ እንዲሁም ደግሞ ጸዴን ከልቡ አፍቅሯት ከሆነ እጅጉን በጣም ነው ደስ የሚለው። እንግዲህ ነብዩ እሱም ያፍቅራት እንጂ ግን ደግሞ አባቱ ለራሱ ለማድረግ ፄን እየተጣጣረ ይገኛል። ጸዴን ማለት ነው ለራሱ ለማድረግ እየተጣጣረ ይገኛል። ይሳካለታል ወይንስ ደግሞ አይሳካለትም የሚለው በእርግጠኝነት አሁን ላይ ነብዩ ከእሷ ጎን ነው የሚሆነው ማለት ነው። ስለዚህ አባት ሳይሆን ልጅ ነው የሚያገባት ማለት ነው። እና አሁን ላይ ማለት ነው የፌመን እናት ደግሞ ስለ እሷ አትጨነቂ፣ የሆነ ነገር አዘጋጅችላታለሁ፣ በጊዜው አግብታ ትሄዳለች። አንቺ ደግሞ ነብዩ ጋር የግድ መግባባት አለብሽ፣ ምክንያቱም እነሱም በጣም ንብረት አላቸው፣ እኛም ንብረት አለን፣ በጣም እንመሳሰላለን። ያ ማለት እንግዲህ ማች እናደርጋለን። ስለዚህ ከልጁ ጋር መግባባት መቻል አለብሽ። ስለ እሷ ጉዳይ ተይው እና እናትና ልጅ ተቀምጠው እዚህ በጣም ብዙ ነገሮች እኮ ነው እማዬ፣ እነሱን ከስር ከመሰረቱ ንቀያቸው ብልሽ እንኳን ልነቀያቸው አልቻልሽም። ምክንያቱም አሁን ላይ ጸዴ ከነብዩ ጋር በጣም እየተግባባሽ ነው። ከነሱ ቤት እኮ በቤት ሰራተኝነት እየሰራች ትገኛለች በማለት እንግዲህ ተናግራለች ማለት ነው። እና የእሷን ጉዳይ ተይው፣ ችግር የለውም በጊዜው የሚያበቃ ይሆናል። ግን ደግሞ አንቺ ከነብዩ ጋር የግድ መግባባት አለብሽ በማለት እንግዲህ እናቷ የሰጠቻትን ሀሳብም እሺ ደስ ይለኛል፣ እሱን ለራሴ ለማድረግ በጣም ብዙ ነገሮችን ራሴን ሰዋለው እያለች እንግዲህ ስትናገር ነበር ማለት ነው። በነገራችን ላይ ሚኪ እንዲሁም ደግሞ እሷንም አግኝቷት ነበረ። ምንድን ነው ያላት? የሆነ ስራ መስራት ትፈልጊያለሽ ወይ በማለት ስለ ስራ ነበር ያናገራት ማለት ነው። ምን አይነት ስራ ነው? ስለ ማዕድን ነው። ስለዚህ በሳምንት አንዴ ትሄጃለሽ፣ እንደዚያ ልክ ጸዲን እንዳላት ማለት ነው። መኪናው አቁሞ የገጫት በማስመሰል በዚያ ምክንያት የተዋወቃት አሁን ላይ ማለት ነው። ምንድን ነው ያደረግረግን? በቃ በሳምንት አንዴ ነው እና በጣም ቀላል ስራ ነው፣ ይሄን ያክል አይደለም በማለት እንግዲህ ቋንቋና አንዳንድ ነገር ብቻ ነው ማሳወቅ የምትችይው እና ለአንቺ በጣም ይጠቅምሻል፣ በጣም ብዙ ዶላር ነው የሚከብልሽ በማለት እንግዲህ በገንዘብ ሌላ ውስጥ ሊከታት ነው ማለት ነው። እና ይህ ነገር ሚኪም አሁን ላይ ማለት ነው እየሰራበት ይገኛል። እንግዲህ ከትምህርቱ ጎን ለጎን እሱን ስራ እየሰራ ሰዎችን ለሰዎቹ እያገናኘ ማለት ነው እያስተዋወቀ ይገኛል። ይህ ስራ በእርግጠኝነት መጥፎ ስራ ነው ማለት ነው። ሁለታቸውንም ከገቡበት እጅግ በጣም መጥፎ ላይ ነው የሚጥላቸው ማለት ነው። እና በስተመጨረሻም እንግዲህ የፌመን እናትና እንዲሁም ደግሞ የጸዲ እናት ወደ ነብዩ ቤት አምርተዋል። ምክንያቱም እንግዲህ የነብዩ አባት ታሟል ስለተባለው እሱን ሊጠይቁ አምርተዋል ማለት ነው። ጸዲም እዚያ ቤት እየሰራች ትገኛለች በእርግጠኝነት ማለት ነው። እንግዲህ ነብዩ ምንድን ነው ያለው? አባቴ እንግዳለው፣ ስለዚህ ሻይ ምናምን ነገር አፍልተሽ እንድታመጭ እፈልጋለሁ በማለት ነግሯታል። ያ ማለት እንግዲህ ሻዩን አፍልታ ምናምን ነገር ስትወስድ እናቷና እንዲሁም ደግሞ የፌመን እናት ተቀምጠው ታገኛቸዋለች። ምን ሊፈጠር ይችላል? በጣም ነው እንትን የሚሆነው ማለት ነው። የምደነግጠው እናትም ትደነግጣለች፣ ልጅም ማለት ነው። ከዛ በኋላ እንግዲህ እናት እውነቱን የምታውቀው ይሆናል ማለት ነው። እና ያው ነብዩ ጸዲ ጋር ስለሆነ እጅጉን በጣም ደስ ብሎኛል። በነገራችን ላይ ስለተቀየረ ማለት ነው። ቢያንስ እንኳን ክፉ ነገር አለማድረጉ ራሱ አንድ ነገር ነው ብዬ አስባለሁ። ምክንያቱም በጣም ብዙ ነገር እንትን እያልሽ እየደረሰባት ነበር ማለት ነው። እና ውዴ ቻናሌ ተከታታዮች ቤተሰቦች ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።